ቤተሰቦች እንዴት ናችሁ? ዛሬ ቀን ማሳያችሁ እንግዲህ ቤተሰቦቼ መረቅ ያለው በጣም ሚጥም ጥብስ አሰራርና እንደገና ደግሞ አይብ በቤታችን እንዴት በቀላሉ መስራት እንደምንችል ላሳያችሁ ነው ቤተሰቦቼ። በጣም ተወዱታላችሁ እጅግ በጣም እኔ በጣም ማርያም ነው የምላችሁና ብዙ ሰው ቀምሰልኛል ጥብሴም እንግዲህ በጣም ብዙ ሰው ወደውልኛል። እናንተም እንግዲህ በዓል ሲመጣ ሊሆን ይችላል እንደገና ደግሞ በማንኛውም ሰዓት በጣም በቀላሉ በቤታችሁ መስራት የምትችሉት ጥብስ ላሳያችሁ ነው እንዴት አድርጌ እንደምሰራ ቤተሰቦቼ። እንግዲህ አብዛኞቻችን መረቅ ያለው ጥብስ በጣም እንወዳለን እና እንደገና መረቅ ሲኖረው ደግሞ ጣፋጭ አድርገን እንዴት አድርገን ነው መስራት ያለብን ምን አይነት ቅመም መጠቀም እንዳለብን በዛው ማሳያችኋለሁ ቤተሰቦቼ። ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። እንግዲህ ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ቤተሰቦቼ። እንግዲህ ብዙ ጊዜ ሰብስክራይብ ማድረግ ላይክ ማድረግ በጣም ቀላል ነው፣ ግን እንሰንፋለን ቤተሰቦች። ግን ምን አለበት ምንም አይከፈልበት ንክት አድርጋችሁ ማለት ነው። ላይክ ማድረጉም ሰብስክራይብ ማድረጉም በጣም ቀላል ስለሆነ እንግዲህ ይሄታችሁን ላይክ እና ሰብስክራይብ በማድረግ ተባበሩኝ እላችኋለሁ በትህትና ቤተሰቦቼ። እንግዲህ ቪዲዮአችንን እንጀምራለን። ከኔ ጋር ሆኖ ቪዲዮውን እስከ መጨረሻ ድረስ በማየት ከኔ ጋር ሆኖ በጣም ነው ወዳችሁ። ለማንኛውም ቤተሰቦቼ በዓል እንዴት አለፈ? ይሄንን የሰራሁት በሙሉ የበዓል ቀን ነበር፣ የገና የተሰራ ነበር እና ቤተሰቦቼ ይሄንን ለብቻው ነበር ቀርጬ ያስቀመጥኩት እንድታዩት ብዬ ቤተሰቦቼ። መጀመሪያ ስጋችን እንደዚህ እንከትፋለን። እኔ መጀመሪያ ነው እንግዲህ ስጋ የምከትፈው፣ መጀመሪያ ስጋ ስለማስገባው ማለት ነው። እስኪ እያንዳንዱ ሳያልፍባችሁ ቤተሰቦቼ ከኔ ጋር ሁኑና እዩት። በጣም ትወዱታላችሁ፣ በጣም ታመሰግኑኛላችሁ እርግጠኛ ነኝ ማለት ነው። እና ባይዘው አንዳንድ ጊዜ ልኳንዳ ቤት እንደዚህ ስጋ ስትገዙ ማለት ነው እና ጤነኛ ስጋ ፈለጋችሁ ሄዳችሁ ግን የሚሰጧችሁና የሚያስገቡትኝ ስጋ አንዳንዴ በጣም ነው የምትናደዱት። ቤት ከደረሳችሁ በኋላ እዛ ሲመዝኑላችሁ እኮ ጤነኛ ስጋ መስሎ ነው የሚሰማችሁና ቤት ከደረሳችሁ በኋላ እንደዚህ መክተፍ በጣም ሲያስቸግራችሁና እንደገና ደግሞ አጥንት ሲጨምሩባችሁ በጣም ነው የሚያስጠላው። ባይዘወይ በተለይ ደግሞ በዓል ቀን ሲሆን በወረፋ ነው ልኳንዳ ቤት እና በጣም በወረፋ በእውነት ነው የሚላችሁ። ሰው ሁሉ መቼስ ዓመት በዓል ጠብቀው ነው ስጋ የሚበላውና በብዛት እኛ ኢትዮጵያውያን እንደዛ ነው የተለመደው ብዙ ጊዜና እኛም እንግዲህ ወረፋችን ይዘን ገዝተን መተናል። በጠዋቱ እንደምታዩት እኔ በጣም አላስወፍርም። ስጋ ስከትፍ እንደምታዩት ደቀቅ አድርጌ ነው ከትፌ ጨረስኩኝ። እንግዲህ በዚህ መጥበሻ ነው የምሰራው። ብዙ ጊዜ ጥብስ ሲሆን በመጥበሻ ስንሰራ መቼስ አሪፍ ነው የሚሆንልን። በድስት ስንሰራ ማለት አሪፍ ጣዕም አያመጣልኝም። ለራሴ የሆነ ወጭ እየሰራው መስሎ ነው የሚሰማኝ፣ ጥብስ እየሰራው ያህል አይሰማኝም። እና እንግዲህ ለጥብሱ የሚያስፈልገን ቀይ ሽንኩርት አላበዛም፣ አንድ ራስ ብቻ ነው የከተፍኩት። እንደምታዩት ደቀቅ አላረኩትም፣ በወፍራሙ ነው ያረኩት። እንደገና ደግሞ ነጭ ሽንኩርት ግዴታ በጣም አስፈላጊ ስለሆነ እንከትፋለን። እንደገና ደግሞ ቃሪያ እንጨምራለን። ቃሪያም እከትፋለሁ ቤተሰቦቼ። እዚህ ጋር ግን እንደምታይ በትንሽዬ ካሪያ ነው የተጠቀምኩ ያለሁትኝና ቤት ያሉት ካሪያ አልተመችኝም ብዙም የተሳለ አይደለም መሰለኝና ለማንኛውም እነዚህ ደቃቃ ቃሪያዎች በጣም ነው የሚያቃጥሉት። ለጥብሳችን በጣም ቆንጆ ጣዕም ያመጡልናል። የማያቃጥል ቃሪያ ባይዘው ብትጠቀሙት ባትጠቀሙት ምንም አይነት ፋይዳ የለውም። እነዚህ ቃሪያዎች ግን በስማም እንዴት እንደሚያቃጥሉ ለወጣችን ደግሞ ምን አይነት ጣዕም እንደሚሰጡ ልነግራችሁ አልችልም ነው የምላችሁ። በተለይ ለጥብስ ቃሪያና ነጭ ሽንኩርት በጣም ወሳኝ ነው። እንግዲህ ጥብሳችን እየተቁላላ ነው። በጎን አሳያቸዋለሁ ቤተሰቦቼ። እዚህ ጋር እንደምታዩት እንግዲህ ጥብስ እዚህ ጋር ዘይት አላረኩ ምናምን በቃ ለብቻው ነው እንደዚህ አድርጌ እየጠበስኩት ያለሁት። ውሃ ያወጣል። አሁን ውሃው ደግሞ እናጠለዋለን እንዳይገነትልብኝ፣ የበሬ ስጋ ስለሆነ ግንትል ስለሚል ማለት ነው። መገንተል ማለት በኋላ ላይ ያስቸግረኛል አልበስልም ብሎና ውሃው እንደዚህ አድርጌ መረቁ እንጠቀምበታለን። ባይዘው በኋላ ላይ ያሳያችኋለሁ እንዴት አድርጌ እንደምጠቀመው። እንደዚህ አድርገን እናጠለዋለን። ከዛ በኋላ ምን እንደማደርግ ከኔ ጋር አሁን ታዩታላችሁ ቤተሰቦቼ። እንደዚህ አድርገን ስለምጠቀመው ንጹህ እቃ ላይ ነው ማጠለው ቤተሰቦች። ምክንያቱም መረቁ ከሄደ ምን ጥቅም አለው ሌላ። እዚህ ጋር ያፈላሁት ውሃ አለ፣ እዚህ ጋር ጨመርኩ ቤተሰቦቼ። እንግዲህ
የኔ መረቁ እንዴት አድርጌ እንደምሰራው እዚህ ጋር ነው ማሳያችሁ ቤተሰቦቼ። የፈላ ውሃ የምትፈልጉት ያህል እንደዚህ አድርጋችሁ ታዘጋጃላችሁ። አም ሶሪ እንደዚህ አድርጋችሁ ታዘጋጃላችሁ። እዚህ ጋር የምታዩት ቅመም የወጥ ቅመም ነው። ኮረሪማ አለው፣ ዝንጅብል አለው፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ካሙን ብቻ ሁሉንም የወጥ ቅመም ተቃሞ የተፈጨ ነው። እዚህ ጋር የምታዩት እንደዚህ ትንሽዬ እንጨምርና እንደዚህ አድርገን እናፈላዋለን። እንግዲህ ከፈላ በኋላ ደግሞ አሳያችኋለሁ። እዚህ ጋር ዘይት ጨምሬያለሁ ቤተሰቦቼ። እያቁላለሁ ይኸውላችሁ። ዘይት በጣም ብዙ አልጠቀምም እኔ። ብዙ ጊዜ ዘይት ለጤናችን በጣም ጠንቅ ስለሆነ ትንሽ ነው የምጠቀመው እኔ። በተለይ ደግሞ ለስጋ ሲሆን የራሱ ጮማ ስላለው ዘይት የራሱም ስላለው ማለት ነው። ጮማው ዘይት ነው አይደለም። በእርግጥ ቀይ ስጋ ነው እኔ የተጠቀምኩት። ዝሮ ግን ትንሽ ነጭ ስለነበረው እንግዲህ ጥሩ አይደለም። በዓል ቀን ደግሞ እንግዲህ ዘይት የበዛበት ምግብ ስናበዛ ሙሉ ቀን ስጋ እየበላን ስለምንውል ጤናችን በጣም ይታወካልና መጠንቀቅ ይገባናል ማለት ነውና እንግዲህ እዚህ ጋር ምን እጨምራለሁ? በዘይት ካቁላላው በኋላ በደንብ ሲበስልልኝ ቀይ ሽንኩርት እዚህ ጋር ጨምራለሁ ቤተሰቦቼ። መጨረሻ አካባቢ ነው እንግዲህ እኔ ቀይ ሽንኩርት የምጨምረው። ምክንያቱም ጣዕሙ በጣም አሪፍ ነው። በጣም ሳይበስል ቀይ ሽንኩርት ለጥብስ በጣም ቆንጆ ጣዕም ያመጣልናልና እዚህ ጋር ጨመርኩ ቤተሰቦች። እንደምታዩኝ እንግዲህ በደንብ አድርጌ አማስለዋለሁ። ከዛ ቀጥሎ መረቅ እንጨምራለን ካቁላላን በኋላ። እዚህ ጋር ቤተሰቦች መብራት ጠፋችብን። እንግዲህ በዓል ቀን መብራት ሲጠፋ እንዴት እንደሚያናድድ ብቻ የፈላልን ቅመሙ እዚህ ጋር አድርጌ እንግዲህ ከስር ጠለል ብሎ እንዲቀርኝ ቀስ አድርጌ ነው የጨመርኩ ያለሁት። እንደምታዩት እንደዚህ አድርጌ ጨመርኩትኝ መረቁ የሰራሁትን መረቅ ማለት ነው። በጎን በጣም ቀላል ብዙ ጊዜ አይፈጅብንም። ባይዘው ይሄንን ጥብስ ስንሰራ ፕሮሰሱ አይረዝም። እንደዚህ ስታዩት ሳወራችሁ የረዘመ መስሎ ሊሰማችሁ ይችላል፣ ግን በጣም አጭር ፕሮሰስ ነው ያለውና እንግዲህ ቃሪያችን፣ ነጭ ሽንኩርት፣ እንደገና ደግሞ የጥብስ ቅጠል እንጨምራለን። ሊወጣ ሲል ነው እኔ የምጨምረው። ጣዕሙ በጣም ነው የሚመቸኝ ነጭ ሽንኩርትና የቃሪያውም እንደገና ደግሞ የጥብስ ቅጠሉም መጨረሻ ላይ ስንጨምረው ጣዕሙ ሳይለቅ ቶሎ ነው የምናወጣው። ምክንያቱም እሱ ጣዕሙ ከሄደ በጣም ከበሰለ አይጥምምና እንደዚህ አድርጌ አማስለውና ቶሎ ነው ማወጣው ቤተሰቦቼ። እንግዲህ ጥብሳችን እዚህ ጋር አበቃ። መረቅ ያለው ጥብስ መስራት ስትፈልጉ እንደዚህ አድርጋችሁ ሞክሩት። ማርያምን በጣም ነው የምትወዱት፣ በጣም ማለት ነውና ሞክሩት ቤተሰቦቼ። እንግዲህ ለጥብስ ደግሞ ሚጥሚጣ ወሳኝ ነገር ነው። ብዙ ጊዜ ግን ሚጥሚጣ የተገዛው ሚጥሚጣ አይጥምምና በቤታችሁ ማዘጋጀት ትችላላችሁ በጣም በቀላሉ። እና እዚህ ጋር ቤተሰቦች እንብላ። ይሄንን ይመስላል ጥብሴ። ያጎመጃል አይደል? ማርያምን በጣም ወደውት ነበር የበሉልኝ። በጣም የምር እያካበርኩ ምናምን አይደለምና በጣም ወደውት ነው የበሉት። ሁሉንም ደግሞ መረቅ ያለው ጥብስ ነው የሚወዱት። እንደዚህ ተሰብስባችሁ ስትበሉ ደግሞ አይደለም ይጥም ምግብና ማይጥም ራሱ ይጥማል። እና እንደዚህ ተሰብስበን በላን። ቁርስ ላይ ነበር የተሰራው። በኋላ ዶሮ እንሰራለን ምናምን። አሁን ግን እንግዲህ በጠዋቱ በዓል ቀን ጥብስ እንደዚህ ቶሎ አድርሳችሁ በጣም ነው ደስ የሚለው። መጀመሪያ ላይ ጥብስ መብላት እኔ በጣም ነው ደስ የሚለኝ ዶሮ ከምበላ። ጠዋት ላይ በዓል ቀን እንግዲህ ጥብስ ሲበላ በጣም ነው ደስ የሚለኝ ለራሴ ማለት ነውና እንግዲህ እዚህ ጋር በልተን ጨረስን ቤተሰቦቼ። ተሰብስበን እንደምታዩን ጨርሰናል በልተን ቤተሰቦች። ለማንኛውም እዚህ ጋር ደግሞ አይብ እንዴት እንደሚሰራ በጣም በቀላሉ በቤታችሁ ማለት ከሱቅ ላይ ሂደን ከምንገዛ ቤታችን በቀላሉ ንጹህ አድርገን መስራት እንችላለን ቤተሰቦቼ። እንዴት ነው የምንሰራው? መጀመሪያ እንግዲህ ይሄ ወተቱን ጣድን መፍላት አለበት። እስከሚፈላ ድረስ ደግሞ ትንሽ አንዳንዴ እየመጣን እንደዚህ ማማሰል። ባይዘው ብዙ ጊዜ ወተት ጥደን ርቀን መሄድ የለብንም፣ ሊፈስብን ይችላል። በጣም ነው የሚሸውደው ወተት ባይዘወይ ጥደህ መንቀሳቀስ በጣም ከባድ ነው። ሲገነፍል አለቀ በቃ ብዙ ነገር ነው የሚያበላሸውና በዛ ላይ ደግሞ በስቶቭ እየሰራን ስለሆነ ጥንቃቄ ያስፈልገናል ማለት ነውና እንግዲህ እዚህ ጋር እንደምታዩን እያማሰልኩ ነው ያለሁት። አሁን ሊፈላልኝ እያለ ነው። ሎሚ አዘጋጅቻለሁ። እንግዲህ
ሎሚ እንደዚህ በጣም ነው የምታምረው ለሚያዩት። እስኪ ቤተሰቦች ለማንኛውም እንደዚህ አይነት አይብ ልትሰሩ ካሰባችሁ ሎሚ ውሃ በደንብ ያለው መሆን አለበት ማለት ነው። አይቡ በደንብ ቆንጆ እንዲሆንልን እዚህ ጋር ፍሬውን እናወጣለን ወደ ውስጥ እንዳይገባብን። ሌላ መፍጫ ነገር ካላችሁም ተጠቅማችሁ መጠቀም ትችላላችሁ። እኔ ደግሞ እንግዲህ በእጄ ነው እየተጠቀምኩ ያለሁት ቤተሰቦቼ። ወተታችን ከፈላ በኋላ እንደዚህ አድርገን እንጨምረዋለን ወተቱ ላይ ማለት ነው። እና እንግዲህ የቀረኝን ሎሚ እጠቀመዋለሁ። እናንተ እንደምትጠቀሙት አይነት ወተት ማለት ይሄ አሁን የምታዩት ወተት የኔ 1 ሊትር ወተት ነው። ለ1 ሊትር ወተት እንግዲህ 1 ሎሚ ነው እየተጠቀምኩ ያለሁት። እናንተ ከዛም በላይ ልትጠቀሙ ከሆነ ሎሚ መጨመር ይኖርባችኋል። መጭመቂያ ካለ ከቤታችሁም ጨምቃችሁ መጨመር ትችላላችሁ ማለት ነው። እንግዲህ ብዛት ቤተሰብ ካላችሁ 2 ሊትር ብታረጉትም 3 ሊትር ብታረጉትም ጥሩ ነው። አይብ ባይዘይ በጣም ነው የሚጥመው፣ በጣም ነው የሚያባላው ለምግብ በተለይ ዶሮ ጋር ሲሆን በጣም ነው የሚጥመውና እኔ ደግሞ ለዶሮ ነው እየሰራሁት ያለሁት አይብ። ከበዓል ቀን ውጭም መስራት ትችላላችሁ። ብዙ ጊዜ ግን እኛ አይቡም ስጋው ምኑም በበዓል ቀን ስለምንበላ ለዛ ነው እንግዲህ በበዓል ቀን እየሰራ ያለሁት። ድሮ እናቶቻችን በቤታችን ላሞች ብዙ ላሞች ስላሉን ምናምን በጣም በቀላሉ ነበር በሎሚ አይደለም አይብ የምንሰራውና እንግዲህ የተገፋ ወተት ምንድን ነው ይባላል አጓቱ እንደገና ደግሞ ትንሽዬ ወተት እንጨምርና እንደዛ አድርገን አፍልተን ነበር አይብ ሰርተን የምንጠቀመውና አሁን ደግሞ ሎሚ እንግዲህ በወተት ላይ ሎሚ ጨምረን እንደዚህ አይብ በቀላሉ የቤታችን መስራት እንችላለን ማለት ነው። እንደምታዩት እንግዲህ ያማሰልኩት ነው ቤተሰቦቼ። እንግዲህ አይብ የምትወዱ ከሆናችሁ እንደገና ደግሞ መግዛት የማትወዱ ከሆነ ብዙ ጊዜ በቤታችሁ የተሰራ ነገር የምትወዱ ከሆነ እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ። እንግዲህ ይበቃዋል ብለን ደግሞ እንደዚህ አድርጎ አሪፍ አይብ ከሰራልን በኋላ እንግዲህ ያኔ ብዙ አይብ አልወጣውም። ምክንያቱም የግዢ ወተት ስለሆነ ውሃም ስለሚጨምሩበት ብዙ አይወጣም እንጂ ትክክለኛ ወተት ውሃ ያልተጨመረበት ማለት ወዳው ፍሬሽ ከቤታችሁ ከሆነ ወተቱ ከዚህ በላይ ነው 1 ሊትር ብዙ አይብ ነው የሚወጣውና እንግዲህ ይሄ ወጥቶልኛል። እኔ ግን በጣም ነው የሚጥመው። ጨውም ግን ጨምሬያለሁ ቤተሰቦቼ እሺ። እና ይሄንን ይመስላል አይብ አሰራራችን። እንግዲህ ወዳችሁታል። እንደገና ደግሞ ምንም ግራ የሚያጋባ ነገር የለውም። በጣም በቀላሉ ነው የሰራሁት ቤተሰቦች። ከታች ያለው እንግዲህ ውሃውን ያጠለልኩትን ግን እጠጣዋለሁ፣ አልደፋውም። እኔ ወተት በጣም ነው የምወደው ቤተሰቦቼ። ስኳር ጨምሬ ጠጥቻለሁ። ለማንኛውም ይህንን ይመስላል። በጣም የሚያምር አይብ ሰርቻለሁ። በብዛት ያልሆነ ግን ትንሽ ቅር ብሎኛል። ብዙ ይወጣዋል ብዬ ነበር የጠበቅኩትና መቼስ የግዢ ወተት ሲሆን ደግሞ አንዳንድ ጊዜ ውሃ ስለሚጨምሩ ነው መሰለኝ ብዙ አልወጣልኝም። ለማንኛውም ዶሮአችን ደረሰ። አይብ እንደዚህ አድርጌ አደረኩት። እንዴት እንደሚጥም ልነግራቸው አልችልም። በተለይ እንትን ቀይ ወጥ እና ዶሮ ወጥ ጋር እንደዚህ አይብ በጣም ነው የሚጥመውና እንደዚህ አድርጌ ጨመርኩ ቤተሰቦቼ። እንግዲህ ወደውልኛል ነው ለራስ በጣም ወደውት ነው የበሉት። በዚህ ቪዲዮ ደግሞ ፕራንክ አድርጌ ነበር በበዓሉ ቀንና አይብ የራሴ አይብ ነው የምበላው ብዬ ስፎክርባቸው ነበርና ሰምታችኋል። ብቻ እናንተ በጣም ተናዳችሁብኝ ነበር። ለማንኛውም ቪዲዮውን እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ።